ነው ማቼ ይሄው ያኔ ማቼ ጆርጎ ያኔ ሊዮኔል ሜሲ ኩኛዬ ይመሬት ሜዳ ያኔ መለማመጃ ነው አባቴ ሁለተኛ ጋር እንግዲህ ከበኋላ ከማንቼ ጋር ተቀጫ ተለጋጋ አታገኝም ግሎሪ እንችላለን ኩኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው ይኸውልህ 6 ዓመት የተገነባ ቲም ማለት ነው 10 ቀን ባልሞላው ቲም ዱቄት ምን ትላለህ አንድ እንኳን ለማን ፎቃቃው ዝም በል ተሸንፈው ነገባው ዱቄት ተሸንፈው ዝም ነው የሚለው ፎቃቃው ያለ ዝም በል ተሸንፈው ዝም በል shut the fuck up I told you shut the fuck up አልሰማህም ፎቃቃው ያለውላ እንደ ዛሬ ተቃጥያ አላቅም ነው በዚህ በበከተ ክለብ 3 ጎል በሜዳችን 3 ጎል ይገባብናል በዚህ በበከተ ክለብ ምንድነው ከቦክስ ውጪ ማስመታት ከቦክስ ውጪ ኳን ማስመታም ነበር 2 ጎል ከቦክስ ውጪ ዴዙን እንዴ ትልቅ ጨዋታ ላይ የምታስበላን ምንድነው ማን አረ እንደዚህ ተቃጥያ አላቅም ውይ አረ ወይኔ በዚህ ክለብ የበከተ ክለብ ነገ ሄዶ በማንም በሚሸነፍ ይጮህብኛል እነሱ ምንድነው ኦማጋ እግዚአብሔርን ድምጼ ተዘጋ እኔ ሜሪኖ ሲያገባ ካምባክ ምናረግ መስሎኝ መጮሂ ወይኔ ድምጼ ወይኔ የተጣለ ቲም ነው ያለ እግዚአብሔርን ምን አርሰናል በጣም ነው ማችሉ ሜዳችሁ ጂንስ ሱሪ አድርገው ነው እንደገቡትኛ ተጫዋቾች ጂንስ ጠባብ ጂንስ ሱሪ አድርገው ይገቡ ነው የሚመስሉት ምንም መጮት አይችሉ መሮጥ አይችሉ ሙሉ ለሙሉ እንበለታለን አረ ጉዴ እኔ እኮ በእናንተ ጤኔ ቀውስ እንዴ በዚህ በተጣለ ቲም እናቴ ትሙት ዋው ምንድነው ኦዴጋርድ ምንድነው መሰራው ሳካ የተባልክ ባለጌ ቦርኮ ሰውዬ ምን አባት ነው መሰራው ሁለተኛ ክለብ እንዳትጮት 7 ቁጥር ቀሙት ማን እንዳትለብስ ማንንም እንዳይጮት እዚህ ክለብ እንደ መከልከል አለበት ማን ፕሪሚየር ሊግ እንዳትሰጡን በእናታችሁ እንዳትሰጡን በእናት ምንድነው ምንሰራው እሺ አሁን ሰው እንዳለ ወጥቷል መጮህ ቀነሰ ጮቱ ቀንሷል ትንሽ የሚጨፍሩ ሰዎች ብቻ ነው ያሉት ይውላችሁ የዛሬ ሽንፈት በጣም ያቃጥላል አመቱን ሙሉ በሜዳችን አልተሸነፍንም 3 ጎል ከገባብን 3 አመታችን እና ይሄንን ሬኮርድ በማን እጅ እናጠዋለን በማንቸስተር ዩናይትድ በዋና ጠላታችን ይሄ እኮ ያቃጥላል ደሞ ከቦክስ ውጪ ምንድነው የምናስመታው አሁን እኛ ላይ ብቻ ማለቃቀስ አያስፈልግም አላ ኩኛ መቼ ነው ይመታል እኮ ግልጽ ነው ሴጋ ብቻ ነው የሚመታው በደንብ ነው የሚመታው ገባ አይደለ ዶርጉ አገባም ራያ ላይ እኮ ምንም ነገር ጥፋት እኮ ልትል አትችልም ጥፋቱ ተጫዋቾቻችን ሞተው ነበር ለምን የሞቱት አርቴታ ሮቴት ስለማያደርግ አሁን ኢንተር አስፈልገው ነበር ባየር ሙኒክን ማሸነፈህ በቸልሲ አዋረድከን ኢንተርን አሸነፈህ በማን ዩናይትድ ይሄኛውማ ያማል ማን ሴት ፒስ አገባን ኮርና አገባን ኦፕን ፕሌይ የታለ የትኛው ካፕቴን ነው በየጨዋታው የሚቀየረው ካፕቴን እኮ አይቀየርም ካፕቴን 90 ደቂቃ ነው የሚጮተው አቃጠልከኝ አቦ 3 ጎል ከገባብን 3 አመት የሆነው ቲም ይዘን በትርፌ 3 ጎል ይገባብን በትርፌ ወይኔ እኔ ማለት ነው እግዚአብሔር ዛሬ ምን እንደምል ራሱ አመመኝ ታውቃላችሁ አመመኝ ማለት ነው ማለት ምን አይነት ማለት እኛን ለማሸማቀቅ ቁርጡ የተነሳ እግዚአብሔር ልክ ኮርተን የአርሰናል ደጋፊ ነኝ እንደምንለው እንዲህ አይነት ሞመንቶች እየጠበቀ እኛን ሽምቅቅ ማድረግ ቁርጡ የተነሳ ቡድን ያለን እግዚአብሔር ነው የምላችሁ የነዚህ መቀለጃ ማርያምን የነዚህ በቃ ወይ ደጋፊው አያሳዝናችሁም እንዳለ የምትጫወቱት 11ዳችሁም ሆኖ አሰልጣኙም ሆኖ አያሳዝናችሁም ኧረ በስላሴ ስም እናንተ እኮ ተከፍሏችሁ ነው እኮ ጨጓራችን ላይ የምትጫወቱት
ኧረ በስመ አብ ታመምኩ፣ በቃ ታመምኩ። እግዚአብሔር ነው የምላችሁ ታመምኩ። ለዚህ ነው ዩናይትድን ምን ደግፈው ይሄን ነው ኩለለ ለዚህ ነው የአርሰናል ደጋፊ ግን ማለት ነው በዚህ ክለብ የሚታመመው ህመም በዋንጫ ብቻ አይካስም። እኔ ታመምኩ ይሄ በዋንጫ ብቻ አይካስም። በቃ እኔ ከአቅሜ በላይ ነው ማለት የሚገዙት ተጫዋቾች በቃ ጥራት አለው የሚባል ተጫዋች ምናምን በየአመቱ ፕሮግረስ ላይ ነን ምናምን ነገር ከዛ ተመልሰን እዚህ ጋር ከዛ በዩናይትድ እንሸነፋለን። ምንም they don't get በቃ ምን አይነት እንደሆነ ደጋፊ የሚሰማው ስሜት ቢስሚላህ። እኔ ኢዜ ለምን እንደመጣ አይገባኝም። አርሰናል ቤት ውስጥ ዩኪሬሽ ለምን እንደመጣ አይገባኝም። የፈለጋችሁትን በሉ። ዛሬ ዙቤሜንዲ ሰጣቸው በቃ ጨዋታውን እንኩ ካላሸነፋችሁን ሞቼ ይገኛል ያልከው አንተ ነህ። ማድዌኬ በዋንጫ ብቻ ግን የሚካስ አይደለም። እውነት እኛ ለአመታት የታመምነው ህመም አሁን ምን ይባላል? እሺ ያግቡ በአህያ ይግባብኝ አህያ ወይኔ ለሚ አልነገሩሽም ወይ? ስሪፒስ ያንተን የበሰበሰ ማሊያ እኔ የምለብስ መስዬ ነበረ። አንተ ጆሮን ትቆረጣለህ፣ ጣትን ትቆርጣለህ፣ ፀጉርን ትቆረጣለህ። እኔ የንጉሱ የሀያሌ ማንቸስተር ደጋፊ ነኝ። ነግሬሃለሁ። በዚህ ቲም እምነት አለኝ። አሁን ነገ ጆሮ የተቆረጠ፣ ጣቱ የተቆረጠ፣ ፀጉሩን የተቆረጠ የአርሰናል ደጋፊ ማየት ነው የምፈልገው። ምሬት ስለ ሽንፈት ሞቴ ነው ብለሽ ማንችዬ ሲመጣ በቁምሽ ሸናሽ። አንችልም፣ የምር አንችልም። ምን አይነት ምንድነው የሚሰሩት? አንችልም። በቃ አምስቱን ጎል የት አርጋችሁት ነው? አችሉም፣ የምር አችሉም። በቃ አምስቱ ጎል የት ነው ያረጋችሁት? በጣም ነው የተናደርኩት። አምስቱን ጎል የት ነው ያረጋችሁት? በቃ አንችልም፣ በጣም አንችልም ማለት ነው። ከሚገባው በላይ አንችልም። አምስቱ ጎል የት ነው ያለው? ምንድነው የተመለከትነው ጋይስ? ምን አይነት ጨዋታ ነው? ማንቸስተር ዩናይትድ በ23ኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ ኤሚሬትስ ድረስ በመጓዝ የእንግሊዝ ፕሪሚየር ሊግ መሪውን አርሰናልን 3-2 በሆነ ውጤት ማሸነፍ ችሏል። እብደት የሆነ ጨዋታ ነበር የተመለከትነው። ማይክል ካሪክ ሁለተኛ ጨዋታውን በድጋሚ ድል ማድረግ ችሏል። የማንቸስተር ሲቲን የዋንጫ ህልም አጨልሞ ነበር። መልሶ ደግሞ መሪውን አርሰናል አሸንፎለት የዋንጫ ህልሙን አለምልሞለታል ማለት ይቻላል። ምን አይነት ጌም ነበረ ግን የተመለከትነው? አርሰናሎች በዚህ ጨዋታ ላይ ሊሳንድሮ ማርቲኔዝ በራሱ መረብ ላይ ባስቆጠረው ጎል አማካኝነት 29ኛው ደቂቃ ላይ 1-0 መሪ መሆን ችሎ ነበረ። ከዛ በኋላ ዩናይትዶች በእምቤሞ አማካኝነት በዙም እንዲሰጥ የተገኘች ኳስ 37ኛው ደቂቃ ላይ አስቆጥረው አቻ መሆን ቻሉ። በድጋሚ ሁለተኛው አጋማሽ እንደተጀመረ በመጀመሪያዎቹ 5 ደቂቃዎች ጥሩ የነበሩት ዩናይትዶች በፓትሪክ ዶርኩ በጣም አስደናቂ ሆነች ጎል አስቆጥረው 50ኛው ደቂቃ ላይ 2-1 መሪ መሆን ቻሉ። ታዲያ ጨዋታው ሊጠናቀቅ ጥቂት ደቂቃዎች በሚቀሩበት ሰዓት ላይ 84ኛው ደቂቃ ላይ ሚኬል መሪኖ መድፈኞቹን አቻ ማድረግ ችሎ ነበር ተቀይሮ ገብቶ። ነገር ግን ዩናይትዶች ተቀይሮ በገባው በማቲያስ ኩኛ አማካኝነት ሌላ አስደናቂ ጎል በማስቆጠር ጨዋታውን 3-2 ማሸነፍ ችለዋል። በዚህ ጨዋታ ላይ ዩናይትዶች ያገኙትን እድል በመጠቀሙ ረገድ በጣም ክሊኒካል ነበሩ። ይዘውት የገቡትን የጨዋታ መንገድም በሚገባ ተግብሮት ተጠቅመው ወጥተዋል ማለት ይቻላል። በአንጻሩ መድፈኞቹ አርሰናሎች ሜዳ ላይ መተግበር የፈለጉትን ነገር ተግብሯል ብሎ ለመናገር አስቸጋሪ ነው። በቂም የግብ ዕድል ፈጥሯል ብሎ ለመናገር በጣም ከባድ ይመስለኛል። ከተሻጋሪ ኳስና ከሴት ፒስ ነው በዚህ ጨዋታ ላይም በድጋሚ ጎል ማስቆጠር የቻሉት ማለት ነው። ሴኒ ሌማንስም አንዳንድ ጥሩ ሴቮች ነበሩት። ለማንኛውም መድፈኞቹ አርሰናሎች ከማንቸስተር ሲቲ እና ከአስቶን ቪላ በ4 ነጥብ ከፍ ብለው በ50 ነጥብ አንደኛ ደረጃ ላይ ተቀምጧል። ዩናይትድ ወደ ቶፕ 4 በመግባት በ38 ነጥብ አራተኛ ደረጃ ላይ ተቀምጧል። ካሪክ አስደናቂ አጀማመር በማንቸስተር ዩናይትድ ቤት እያስመለከተን ይገኛል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ ሆኑ ኳስ መረጃዎችን ማግኘት ይችላል።